በሚስ ወርልድ የቁንጅና ውድድር ተሳትፎ የኢትዮጵያን ስም በበጎ አስነስታ ስለተመለሰችው ሞዴል ሀሴት ደረጀና በአዲስ አበባ ቦሌ አየር ማረፊያ ስለተደረገላት አቀባበል በጥቂቱ መለስ ብለን አስቃኝተናችሁ ወደ መዝናኛው ዓለም መረጃዎች እናልፋለን። በሚስ ወርልድ 2025 ዓለም አቀፍ የቁንጅና ውድድር ከዓለም ሁለተኛ ከአፍሪካ አንደኛ የወጣችው ኢትዮጵያዊቷ ሞዴል ሀሴት ደረጀ የኢትዮጵያ ባህል አምባሳደር ሆና የተሾመችው በዚህ ሳምንት እንደነበር ይታወሳል። በህንድ ሃይድራባድ የተዘጋጀውን የዓለም የቁንጅና ውድድር በብቃት አሸንፋ ወደ ሀገሯ የተመለሰችው ሞዴሏ በዚህ ሳምንት ወደ ሀገር ቤት ስትገባ በቦሌ ዓለም አቀፍ አውሮፕላን ማረፊያ ከፍተኛ የመንግስት አመራሮችን ጨምሮ ተገኝተው አቀባበል አድርገውላታል። በአቀባበል ስነ ስርዓቱ ላይ የታደመው ብሩክ አስቀናው ሞዴል ሀሴት ስለ ውድድሩ ያስተላለፈችውን መልእክትን ጨምሮ በቀጣይ ልትሰራ ስላሰበቻቸው ውጥኖች ከተናገረቻቸው በጥቂቱ ቀንጭቦ የአቀባበል ስነ ስርዓቱን መለስ ብሎ ያስቃኝናል። ወደዛው እንለፍ። Thank you so much for this question. Because as Miss World Ethiopia, I have faced a lot of criticism from my country. A lot of people think Miss World is just another pageant, another beauty contest, but it is more than that. There are so many children and mothers behind me that get so many things from me from standing here. I am the first ever Ethiopian to ever make it this far, and I hold so much pride in it. And I believe making it here is not only for me or for Ethiopia, but for the mothers and children out there, for the kids out there. It is so much more than pageantry and beauty and anything. It is about purpose, and my purpose is to show you that you can do it. Thank you. Miss World Africa is Ethiopia. ውድድሩ በጣም ደስ ይል ነበር። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር የሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋልና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። በጣም ብዙ ነገሮች እነሱ ተዘጋጅተው ነበር የመጡት እንዳልኩሽና እኔ ዛጋራ የነበረኝ የኢትዮጵያ ህዝብ ጸሎት ነበር። የቤተሰቦቼ ጸሎት ነው ብዬ ነው ማሰብ። ለምን ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት። አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚህ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያቀው ፋሲኔት የሚያደርገን ብዙ ነገር አለና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለምም ደግሞ ከዚህ በላይ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስተዋወቅ ሞክራለሁ። ብዙዎቻችሁ የኢትዮጵያን የተለያየ ነገር ታቆናል ግን መልካም ነገሯን አታውቁም
በማለት የዘረዘረቻቸው ዓለም ሊያውቃቸው ይገቡ የነበሩ ግን ብዙ ዓለም ያላወቃቸው ነገሮች መድረኩ ላይ ተጠቅማለች ያንን ስትጠቀም ሳታሸንፍ ነው የተጠቀመችው አሸንፋ ዛሬ ቢሆን አሸናፊ ሰው ይናገራል ይደመጣል በውድድር ወቅት ሆና ነው ማሸነፋን ሳታቅ ነው ስለ ሀገሯ ተናግራ የቆመችው ልናገርላትና ብሸነፍም ቢያንስ ስለ ሀገር የተናገረ ያለው በሚል በውድድሩ ጊዜ ነው ስለ ኢትዮጵያ መልካም ነገር የተናገረችው ሀገራችንን በጣም ነው የሸጠችው እኛም እንግዲህ እንደ ባህልና ስፖርት ሚኒስቴር እንደውጪ ልጅ በራሷና ቤተሰቦቿ እንደዚህ አጠገቧ የነበሩ ድጋፍ ነው እዚህ ጋር የደረሰችው ምናልባት የኛ ድጋፍ አንዳንድ ወይ ወረቀቶችን ነው ስንሰራ የነበረው ከዚህ በኋላ ግን በማንኛው መድረኮቻችን ላይ እሷ እንግዲህ የባህል አምባሳደራችን አርገን ነው የሾምናት ማለት ነው ዛሬ የባህል አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁኝ ለምን በመተሄድበት ቦታ ሁሉ ኢትዮጵያ እኔ በስም የሚያቀኝ ሰው የለም እዛ ሐሴት ብለው አይደለም የሚጠሩኝ ኢትዮጵያ ብለው ነውና የሚጠሩኝ ለኔ በጣም ትልቅ ነገር ነው ደሞ አሁን ደሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ እንግዲህ ሞክራለሁ ማያ ፋውንዴሽን ጋርና ከመስጠት ጋር አብሬ ሰራለሁኝና ካሸነፍኩኝ በኋላ የወሬ ማሳመሪያ አድርጌ መቅረት አልፈልግም እነሱን ከነሱ ጋር የተለያዩ ነገሮች እንደምንሰራ ማያ ፋውንዴሽን የሚሰራው ስፔሲፊክሊ ልጆችና ህፃናት እና እናቶች ላይ ነው ከዛ ባለፈ ደግሞ መስጠት የሚሰራው እናቶች በራሳቸው ፋይናንሻሊ ፍሪደም እንዲኖራቸው ነው ለዛ ያንን ነገር በደንብ አጠናክሬ መቀጠል ፈልጋለሁ ደግሞ ብዙ ነገር የሚያስፈልጋቸው ልጆች ስላሉ ከማያም ደግሞ ብሮዲን ስኮፒን ሰፋ አድርጌ ብዙ ልጆች ጋር ለመድረስ ሞክራለሁ